ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው። ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ። ክቡራትና ክቡራን 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ። ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይ 6 ሰዓት ወጡና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራው ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የስራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል። እናጠናክረው። ይሄንን ጉዳይ ቀን ከየት እንስራ የሚለውን በደንብ የምንስማማበት ጉዳይ ይሆናል። ከዕዳ ጫና ውጭ ኤክስፖርት እንመልከት። ለዚህ ምክር ቤት በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ $4.2 ቢሊዮን ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ $5.1 ቢሊዮን በ6 ወር ማስገባት መቻላችን ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። ዝም ቢል ይሻለዋል። ምክንያቱም ካቀድነው 120% ነው ያሳካነው። ኤክስፖርት ኦፍ ጉድስ ምን ማለት መሰላችሁ? አምናን ካልጨመራችሁ፣ አምና ስላደገ አምናን ካልጨመራችሁ ከአምና በፊት በነበሩ ዓመታት የዚህ 6 ወር የኤክስፖርት ገቢ $5.1 ቢሊዮን ኢትዮጵያ አስገብታ አይደለም አቅዳ አታውቅም። በአመት 5 ቢሊዮን አቅዳ አታውቅም። በ6 ወር ነው ያስገባ ነው። ይሄ ተሳክቶ ደብል አድርገን በሚቀጥለው 6 ወር ተደግሞ 10 እና ከዛ በላይ ቢሊዮን ብናስገባ ምን ማለት ነው? በታሪክ የመጀመሪያው ብቻ ሳይሆን ከአንድ ዓመት በፊት ከነበረው የ3 ዓመታት ኤክስፖርት በአንድ ዓመት ማለት ነው። 3 ታይምስ ቢገር ማለት ነው። ይህንን ቁጥር ማየት የሚቸገር ሰው መኖር የለበትም። ሰርቪስ $4.5 ቢሊዮን በ6 ወር ኤክስፖርት አድርገናል። 17% አድጓል። ሐዋላ $4.6 ቢሊዮን ገብቷል። 39% እድገት አለው። የውጭ ቀጥተኛ ኢንቨስትመንት ባለፉት 6 ወራት $2.3 ቢሊዮን ገደማ መጥቷል። ይሄም 20.6% እድገት አለው። ከሌሎች እርዳታ፣ ጤነኛ ብድሮች የመሳሰሉት ከ$2 ቢሊዮን በላይ ባለፉት 6 ወራት ገብቷል። ደምሩት። ይሄን ለኢምፖርት ያወጣነው ወጪ ባለፈው 6 ወር $11.3 ቢሊዮን ነው።
ባወጣነውና ባስገባነው መካከል ፖዚቲቭ ትሬንድ የታየው በቢሊየንስ የታየው ባለፉት 6 ወራት ነው። ካስገባነው 11.3 ቢሊዮን ዶላር ኢምፖርት ውስጥ 39% ካፒታል ጉድስ ናቸው። ይሄ ኢኮኖሚ ምን ያክል ጤናማ ጉዞ ላይ እንዳለ ያመለክታል። ነዳጅ፣ ማዳበሪያ ስትጨምሩበት ደግሞ አብዛኛው ወጪያችን ጤናማ በሚባል ሴክተር ላይ እንደዋለ ያሳያል። በዚህ ምክንያት ኦፍ ኮርስ 3.4 ቢሊዮን ከዚህ ቀደም እናስገባ የነበረውን በሀገር ውስጥ ማምረት በመቻላችን ጭምር ነው ኢምፖርቱ እንደዛ የቀነሰው። በዚህ ምክንያት ሪዘርቫችን የውጭ ምንዛሪ አነሰ ለተባለው የተከበሩ ምክር ቤት አባል በኢትዮጵያ ታሪክ በእርሶም በአባቶም ዘመን ኖሮ የማያውቀው ሪዘርቭ ዛሬ ኢትዮጵያ ያላት በኢትዮጵያ ታሪክ እና የውጭ ምንዛሪ አሁን ካለን በብዙ እጥፍ ማደግ አለበት የሚል ጉጉት ካሎት እኔም ከእርሶ ጋር ነኝ። አሁን ካደረግነው በላይ ማደግ አለበት፣ ትክክል ነው። ግን ከነበረው ጋር አያወዳድሩት። በጣም ቀንና ጨለማ ማለት ነው። ብርሃንና ጨለማ እንደማወዳደር ያህል ነው። የኢትዮጵያ ሪዘርቭ አሁን ያለበት ደረጃ በጣም በከፍተኛ ደረጃ ተሻሽሏል። ተሻሽሏል ማለት ግን በቅቷል ማለት አይደለም። ስለዚህ በአብዛኛው የኢኮኖሚ አመላካች ሲታይ የተከበረው ምክር ቤት የመጨረሻ ዘመኑም ስለሆነ የተሳካለት ምክር ቤትም ስለሆነ እስካሁን ካሉ ምክር ቤቶች የተሻለ ውጤት ያመጣ ምክር ቤት ስለሆነ ኮራ ብሎ ደረቱን ነፍቶ ስራ ሰራው ቢል ይሻለዋል። እኔ እናንተን ቁጥጥርና ድጋፍ የማየው በዛ መልክ ነው። የተሻለ ስራ ሰርታችኋል ብዬ ነው የማስበው። ውጤቱ የሚያሳየው እሱ ነው። ይሄን ደግሞ ያመጣ ነው እኛ ብቻ ሳይሆን በጋራ ስለሆነ ማለት ነው።